እኔ በህይወት መቆየቴ መልካም ከሆነ በህይወት አቆይ፣ በሞቴ መልካም ከሆነ ደግሞ በዚህ ሰዓት ግደለኝ ብሎ ዱዓ ያደርጋሉ። እሺ ይሄ ነው። አይ ወአለይኩም ሰላም። እሺ ተቀጠል። እሺ ከላይ እሱን አስቀድሙት። ኤልያስ ክርስቲያን ከሆንክ ተቀደም፣ ካልሆንክ ለተራ ይጠይቁ። ሰላም አለይኩም። ወአለይኩም ሰላም። ሙስሊም ነው ይቅደሙ። በቃ እሺ ቀጥል። አይ ቀጥል። ኦኬ መጀመሪያ ጥያቄ ትንሽ የቁርአን ማብራሪያዎች ነው። ሱራ ሙሐመድ ላይ ቁጥር 19 ላይ እነሆ ከአላህ ሌላ አምላክ አለመኖሩን እወቅ፣ ለስህተትም ለምዕመናትም ምህረትን ለምን፣ አላህ መዘዋወሪያችሁን መርጊያችሁንም ያውቃል። እዚች ጋ አሁን ማለት ነው ጥያቄ የሚነሳው ስለ ስህተትም ለምዕመናትም ምህረትን ጠይቅ የሚለው ቦታ ላይ ይሄ ነቢዩ መሐመድ ኃጢአት መስራቱን ያሳያል አያሳይም የሚል ጥያቄ ነው። መጀመሪያ እስትግፋር ከአምልኮ ስርዓቶች መካከል አንደኛ ነው። አስተግፍሩላህ ማለት አምላክ ያላህ ሆይ ለኃጢአቴ ምህረት አድርግልኝ ማለት ነው። ለመሆን ይህን የምንለው አዳምጥ እባክህን አንዴ ልጨርስ። አስተግፍሩላህ ማለትን ማለት ነው። ወስተግፍር ከሚለው ነው የምንጨምረው። ፈዕለም አነሁ ላኢላሃ ኢለላህ ወስተግፍር ይላል አይደለ? ወስተግፍር ማለትን ማለት ነው። ካወቀ መለስልኝ፣ ካላወቀ መለስልህ፣ ችግር የለውም። استغفار بالمعنى طلب المغفرة أي طلب الغفران من الله سبحانه وتعالى كالله مهرة مما صنع معناته أي شعر الله أن أستغفر الله سلالة هاتيات سرطة البلد مرات إن شاء الله نوي لا أنشلم نبياتنا صلى الله عليه وسلم استغفروا فإني استغفر الله في اليوم 100 مرة أو 70 مرة في الحديث الصحيح التي ثبتت عن النبي صلى الله عليه وسلم استغفار አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም። እኔ በቀን 100 ጊዜ استغفار አደርጋለሁና አሉ። استغفار 100 ኃጢአት ሰርተዋል ማለት ነው። በዚያ በየቀኑ 100 ኃጢአት እየሰሩ ነው استغفار የሚያደርጉት? ላ አይደለም። ከአምልኮ ስርዓት መካከል አንዱ ስለሆነ ነው። ሱብሃንአላህ ማለት ነው አምላክ ያላህ ሆይ ከጉድለት ሁሉ ጥራት ይገባህ እንላለን። ጉድለት ስላለበት ነው እንደዛ የምንለው? ላ አይደለም፣ አይደለም። ታውቃላችሁ አይደል? ከዛልክ ልክ እንደው ነቢያቶች ሁሉ ኢስቲግፋር በጣም ያበዙ ነበር። ኃጢአተኞች ስለሆኑ አይደለም፣ ይበልጥ ንጽህናን ለመፈለግ ነው። ያ ነው የነቢያቶች ከኃጢአት አላህ ስብሐነሁ ወተዓላ ንጹህ አድርጓቸዋል። ነቢይ ሰለላሁ ዐለይሂ ወሰለም ቢሰሩም እንኳን ይማርላቸዋል ነው። ሰርተው ነው ወይ? ላ ኃጢአት አልሰሩም። ነቢ ሰለላሁ ዐለይሂ ወሰለም ማስረጃ ልስጥህ። ነቢያችን ሰለላሁ ዐለይሂ ወሰለም ሌሊት ሶላትን በጣም አብዝተው ይሰግዱ ነበር። እናታችን አይሻ ስትናገር ሐዲስ ላይ ምን አለች? كان النبي صلى الله عليه وسلم يقوم الليل حتى تتفطر قدماه فقلت يا رسول الله لماذا كل هذا وقد غفر الله لك ما تقدم من ذنبك وما تأخر قال أفلا أكون عبدا شكورا يونا مرسوزك نثجنا شامنالك نبي صلى الله عليه وسلم اقراتشو اسكابت الرس يليل الصلاة القومة ويسقرون برارج يليل الصلاة ከዚያም እናታችን አይሻ ጠየኳቸው፣ እኔ አንቱ የአላህ መልእክተኛ ሆይ ይህን ሁሉ ለምን ይሰግዳሉ? ምንም እንኳን እንዳው ኃጢአት ቢሰሩ ያለፈው የሚመጣውን ሁሉ ተምሮላቸዋል ተብሏል እኮ ብላ ጠየቀች። አንቺ አይሻ ሆይ እና አመስጋኝ ባሪያ መሆን የለብኝምን ብለው ተናገሩ። አየህ ኃጢአትን ስለሰሩ ለኃጢአታቸው ምህረትን እየተማጸኑ ሳይሆን የሚሰግዱትና እስትግፋር የሚያደርጉት ኢባዳ የሚያደርጉት ስለተሰጣቸው ጸጋ ለማመስገን ነው። ለማመስገን ብሎ የሚሰራና ምህረትን ፍለጋ ኃጢአት ስለሰራ ብሎ የሚሰራ የተለያዩ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከመጀመሪያው ናቸው። ኃጢአትን ስለሰሩ ሳይሆን እስትግፋር እየጠየቁ ያሉት ይበልጥ ደረጃቸው ከፍ እንድል ዘንድ ነው። ያ ነው። ከዚህ ጋር እያይዤ ማለት ነው። ከዚህ ጋር እያይዤ ሱራ አበሳ ላይ አይነ ስውሩን ችላ ያለበት መንገድ የለም። እንዴት ከዚህ ጋር እያይዘን እስቲ መልስልኝ። ያ ኃጢአት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እዛ ጋር ኃጢአት አድርገዋል ብሎ እንትን ያለ ማንም የተናገር የለም። ኃጢአት አይደለም እሱ ምን መሰላችሁ? ለምሳሌ
አንድ ክርስቲያን እዚህ ቢመጣ አሁን እንዳውም ማንተ እዚሁ ምሳሌ ናቸው እናንተ ቀደም ያን ነው ያን ነቢ ሰለላሁ ዐለይሂ ወሰለም ያደረጉት። ክርስቲያን መስለኝ ምን አልኩኝ እኔ ቀደም ክርስቲያን ከሆነ አስቀድሙት እሱን አልኩኝ አይደለ? ያን ማድረግ ትክክል ነው ወይስ ስህተት ነው? እሱን መጀመሪያ ቅድሚያ መስጠት ከአማኞቹ በፊት ትክክል ነው፣ ስህተት አልነበረም። ምክንያቱም ከእነርሱ ከእንትን ይልቅ የእነሱን የሙስሊሞችን ችግር ከመፍታት ይልቅ አላህ ስብሐነ ወተዓላ የካደን ሰው ችግሩን መፍታት የተሻለ ነው። ምክንያቱም ሙስሊሙ ሁልጊዜ ያገኘኛል እዚህ። ነገር ግን ይሄ ክርስቲያን ሰው ምናልባት እያለፈ ዛሬ ሊሆን ይችላል ያገኘኝ። ሁለተኛ የእነሱ የሙስሊሞች ችግር የተውሂድ ችግር አይደለም፣ የእርሱ ግን የተውሂድ ችግር ነው። አላህ ስብሐነ ወተዓላ የመካድ ችግር ነው። ነቢ ሰለላሁ ዐለይሂ ወሰለም ያደረጉት ልክ እንዲሁ ነበረ። ምን እያደረጉ ነበር መሰላቸው? የቁርአን አንቀጽ የወረደበት ምክንያት የመካ ከሃዲያኖችን ወደ ኢስላም እየጠሯቸው ነቢ ሰለላሁ ዐለይሂ ወሰለም ዳዕዋ እያደረጉላቸው እያናገሯቸው ነበር። ታላላቅ ሹማምንቶችና ንጉሶችን እያናገሯቸው ወደ ኢስላም እንዲመጡ ዳዕዋ እያደረጉላቸው እያለ አብደላህ ኢብኑ ኡሚ መክቱም የተባለው ሰሓባ አማኝ ነው። እሱ ደግሞ ማየት የተሳነው ነው። ከኋላቸው ስማቸውን ድምፁን ከፍ አድርጎ ያ ሙሐመድ እያለ ይጠራቸዋል። ያ ረሱላላህ እያለ ነቢ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ፊታቸውን ጨፍገግ አድርገው ዘወር አሉ። ይህን ያደረጉት ምንድን ነው? ትኩረት ለእነርሱ ከመስጠታቸው የተነሳ ነበር። እነሱ እንዲያምኑላቸው በጣም ጉጉት ነበራቸው። ያኛው ደግሞ አማኝ ነው፣ ደስ ባለው ጊዜ ያገኛቸዋል። እነዚህ ግን በሆነ አጋጣሚ ነው ያገኟቸው። በዚህ ጊዜ ነው አላህ ስብሐነ ወተዓላ ዓበሰ ወተወላ አን ጃአሁ ልአዕማ ወማ ዩድሪከ ለዓለሁ የዘካ አው የዘከሩ ፈተንፈዐሁ ዚክራ አማ መን እስተግና ፈአንተ ለሁ ተሰዳ ወማ ዓለይከ አላ የዘካ ወአማ መን ጃአከ የስዓ ወሁወ የኽሻ ፈአንተ ዐንሁ ተለሃ ከላ እያለ የተናገራቸው ነው። ይህ ምን ይባላል? ኃጢአት ስለሰሩ ሳይሆን አላህ ስብሐነ ወተዓላ ተግሳጽን የሰጣቸው። አላህ እናት ለምሳሌ አንዲት ልጆቿን ጎበዝ ተማሪውን እንዲህ ልታደርግ እኮ የተሻለ ነበር ብለው ቢናገሩ ያ ተሳስቷል ማለት ነው ያለች አይደለም። የተሻለውን መንገድ ማመላከት ይባላል ይሄ። እሺ አንድ የመጨረሻ ልጠይቅና ልውጣ። ሱራ ዩኑስ 94 ላይ ወደ አንተ ካወረድ ነው ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቅ ምን ረቢከ ፈላ ተኩነነ ምን ልሙምተሪን ወላ ተኩነነ ምን ለዚነ ከዘቡ ቢአያት ላህ እያለ ይናገራል። መጽሐፉ ከአንተ በተወረደ ጥያቄ በሱ ላይ ያለ የትኛው መጽሐፍ ነው ጠይቅ ሲሉ ከዚህ በፊት ተውራትና እንጅል ተውራትና እንጅል ሳይበረዙ በፊት በነበሩበት ሁኔታ ሲያነቡ የነበሩ አካሎችን ነው። አሁን መጽሐፉን ሄዳ አንብብ እያለ ወደ መጽሐፉ ሳይሆን እያመለከተ ያለው አንቀጹ አንብብ የምትረዳው ወደ አንባቢዎች ነው። ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ አለ። ከአንተ በፊት እነዚያን መጽሐፉን ሲያነቡ የነበሩትን ጠይቅ ነው ያለው እንጂ መጽሐፉን ሂድና ተመልከት አይደለም። መጽሐፉማ ተበርዟል እያለ ብዙ ቦታ ተናግሯል አይደል አላህ። ስለዚህ ወደ መጽሐፉ ሳይሆን ወደ አንባቢዎች ነው። አንባቢዎችን ታዲያ ጠይቅ የሚለው ማንን ነው ከተባለ ደግሞ ሱረቱ ዝኽሩፍ ላይ ነገራቸው። ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አለ። ከአንተ በፊት የላኳቸውን መልእክተኞችን ነው ጠይቅ ያልኩት አለ። አያረለ ስለዚህ ነቢያቶችን ነው ጠይቅ እያለ ያለው። እንዴት ታዲያ ነቢያቶችን እንዴት አግኝተው ይጠይቋቸዋል? ነቢ ሰለላሁ ዐለይሂ ወሰለም ሞተው የለ እንዴ ልትል ትችላለህ አይደለ? ተገናኝተዋል። ቤተል መቅደስ ተገናኝተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቤተል መቅደስ በሄዱ ጊዜ እዛኔ ከመካ ወደ ቤተል መቅደስ እንዳለ ነቢያቶችን ሁሉ አግኝተዋቸዋል። ሐዲሱን ከፈለግከው እሰጥሃለሁ። ዑሪደት ዐለየ ልአንቢያ አሉ። ነቢያት ሁሉ ተቀረቡልኝ፣ ተገለጡልኝ አሉ። አገኟቸው። በዚያን ጊዜ ነው ወስአል መን አርሰልና ምን ቀብሊከ ሚን ሩሱሊና አላቸው። ያውና ከፈለክ ከአንተ በፊት የላኳቸው ነቢያቶች ሁሉ ያውለህና ጠይቃቸው ከፈለክ አላቸው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ጠየቁ ወይ? ለም አስአል ላ አሹክ ወላ አስአል ብለው ተናገሩ። አብዱላህ ብኑ አባስ እንደተናገረው ብትጠራጠር ጠይቅ ብሏቸዋል አይደለ? አረ በጭራሽ አልጠራጠርም አልጠይቅምም አሉ። ፈሁወ አሸዱ ናሲ የቂናን ቢላሂ ስብሓነሁ ወተዓላ ሐታ ሚን አልአንቢያ ወአሸዱሁም ወአክተሩሁም ዒልማ ከነቢያቶች ሁሉ ከማንም በላይ የቂን ያለው ማነው? ነቢ ሰለላሁ ዐለይሂ ወሰለም ናቸው። ፈሁወ አብዐድሁም ሚነ ሸክ ረይብ ከሁሉም በላይ ከጥርጣሬ በጣም የራቁት በአምላክ ቃል ነቢ ሰለላሁ ዐለይሂ ወሰለም ናቸው።
ፈሁወ አዕለሙሁም ቢላሂ ሱብሓነሁ ወተዓላ ከነቢያቶች ሁሉ በላይ አላህን በደንብ አድርጎ የሚያውቀው ነቢ ሰለላሁ ዐለይሂ ወሰለም ናቸው። አነ አዕለሙኩም ቢላሂ ብለው ሐዲስ ላይ ተናግረዋል። እኔ ከፍጥረት ሁሉ ከማንም በላይ አምላኬን አላህን እኔ ነኝ የማውቀው ብለው ተናግረዋል። እንዴት ብለው ነው ታዲያ የሚጠይቋቸው? አይጠይቋቸውም። እንዲጠይቋቸውም አይደለም። አላህ ስብሐነሁ ወተዓላ ይህን የሚለው ለምሳሌ ሌላ አገላለጽ መስጠት ለኢን አሽረክተ ለየሕበጠነ ዐመሉክ ይላቸዋል። ብታጋራ ስራ ሁሉ ይታበሳል ይላቸዋል። አጋርተዋል ማለት ነው። አላጋሩ ወላ ተድዑ ሚን ዱኒላሂ ማ ላ የንፈዑከ ወላ የዱሩክ ፈኢን ፈዐልተ ይላቸዋል። ከአላህ በታች የማይጠቅምህንና የማይጎዳህን እንዳትጣራ አላቸው። ብትጣራ ግን ይላቸዋል። ብትጣራ ሲላቸው ተጣርተዋል ማለት ነው። ከአላህ ውጭ ለምነዋል አልተጣሩም አይደለ? ልክ እንደዛ ነው። ብትጠራጠር ይላቸዋል አላህ ሱብሓነሁ ወተዓላ። ስለተጠራጠሩ አይደለም። ለዚህም ነው ቃል በቃል በፍጹም አልጠራጠሩም ማንንም አልጠይቅም አሉ። ማንንም አልጠይቅም ያሉት ኩራት ሳይሆን ነቢ ሰለላሁ ዐለይሂ ወሰለም በነቢያቶች ላይ ሁሉንም እውቀት ስለሚቦንሳቸው ነው። ለምን ከተባለ ሁሉም ነቢይ ሲሰጠው የነበረው የእውቀት ደረጃ በዘመኑ ላለው ሕዝብ በሚመጥን ልክ ነበር። እርሳቸው ደግሞ ለዓለም የተላኩ ናቸውና የሁሉም ነቢያት እውቀት እንዳለ ተሰብስቦ ከእርሳቸው ጋር ይገኛል። ነቢዩ ሰለላሁ ዐለይሂ ወሰለም ለዚህም ነው ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ሙሳ ዛሬ በህይወት ቢኖር እኔን ከመከተል ውጭ ሌላ ምንም አማራጭ አይኖረውም ነበር አሉ። እንዳለ ነቢያት ቢመጣ የእርሳቸው ተማሪ ነው የሚሆነው፣ የእርሳቸው ተከታይ ነው የሚሆነው። ሐታ ዒሳ በሚመጣ ጊዜ በማን ህግና ስርዓት ነው የሚያስተዳድረውና የሚከተለው? የነቢዩ ሰለላሁ ዐለይሂ ወሰለምን ህግና ስርዓት ይከተላል፣ ሰዎችንም በዚያ ያስተዳድራል። አረ እንዴ! ስለዚህ ነቢያቶች ሁሉ ቢመጡ የእርሳቸው ተማሪና ተከታይ ይሆናሉ እንጂ እርሳቸው በፍጹም ሄዳ አይጠይቋቸውም። ከሁሉም በላይ እውቀት የተሰጣቸው እርሳቸው ናቸውና ፈሁወ አዕለሙሁም ቢላህ ወአሸድሁም የቂናን ቢላህ ወአብዐድሁም ዐን ሸክ ወረይብ። አይ ተመልሶልኝ መርሐባ። ሌላ ጥያቄ ለሰዋለ? ሰላሙ አለይኩም ወሱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እኔ ሁለት ጥያቄ አለኝ። ደህና ነኝ አልሐምዱሊላህ። እሺ ጸጋው የበዛልህ ሰላም፣ እንዴት ነህ? ጸጋና ሰላም ይብዛልህ። ከራ እንደ ክርስቲያን አስቀደሙት። እሺ መርሐባ። ጌታ ይመስገን። አንተ እንዴት ነህ? አለን። እንዴት ነህ? አለን አለን። እሺ ጥያቄ አለ? እሺ ጥያቄ ምንድን ነው? ቁርአን ከእስልምና እምነት በቀር ሌላ ሃይማኖት የሚከተል ሰው ጀነት እንደማይገባ ይናገራል። እውነት ነው። ክርስቲያኖች ጀነት ይገባሉ ብሎ ለምንድን ነው ታዲያ የተጻፈው? በአላህ ካመኑ በአላህ ስብሐነ ወተዓላ ካመኑ እንዲሁም ክርስቲያን፣ አይሁድ፣ ማንኛውም እምነት ባለቤት በአንዱ አላህ ካመነ ብሎ መስፈርት አስቀምጠ ክርስቲያኖች የጀነት ይገባሉ ሳይሆን አንብበው ሙሉውን ምን እንደሚል ኢነ ለዚነ አመኑ የሚላል ወለዚነ ሀዱ ወነሳራ አሳቢኢነ መን አመነ ቢላሂ ወልየውሚል አኺር ሱራ 3 ስለታዲያ ከእስልምና ሃይማኖት ሌላ የሚከተል ክርስቲያኖች ገነት ይገባሉ የሚለውን አሳየር። በቃሽ እሱን ጀምር። የቱ ጋር ነው ያለው? አላህ በአላህ እና በመጨረሻው ቀን የሚያምኑ ክርስቲያኖች፣ አይሁዶች ገነት ይገባሉ የሚለውን አሳየን። ምንዳቸውን በመጨረሻው ቀን ምንዳቸውን ያገኛሉ ይላል።